አነጋጋሪ የሆነ የቀለበት ስነ ስርዓት ቤቲን በስተመጨረሻ አሳብዶታል። ዛሬ በክፍለ 44 ጽናት ክፍለ 44 ውስጥ ብዙ ነገር ተፈጥሯል። ብዙ ድራማዎች ተፈጥሯል ማለት ነው። እንደ ዛሬ ደግሞ አይታችሁ የማትጠገቡ ነገር ተፈጥሯል ማለት ነው። ውዶቼ ገባ ገባ ብላችሁ ላይክ ሰብስክራይብ ያደረጋችሁ እዩት። ዛሬ እንግዲህ ኪራይ እንግዲህ እያስመሰለ ነበረ። በክፍል 43 ውስጥ እንዳያችሁ ከሆነ ቤቲን በጣም አፈቅራታለሁ፣ እኔ ጽናትን አልፈልግሽም፣ ከህይወቴ ውጪልኝ፣ እኔ አሁን ከቤቲ ጋር ታርቄያለሁ፣ እንደ ቤቲ ለፍቅር ብሎ መስዋዕት የከፈለ ሰው የለም። ስለዚህ ከእናቴ ቀጥሎ ቤቲ ለኔ በቃ ምርጥ የሆነች ፍቅረኛ ናት። ስለዚህ እኔ ለቤቲ ቀለበት አደርግለታለሁ፣ አንቺ ደግሞ ቤት አስተካክለሽ ጠብቅኝ። ግን አንቺ ረብሽሻል፣ እኔ ሰርፕራይዝ ላደርጋት ነበረ ውዷ ሚስቴ እያለ በጣም ጽናት በጣም ተሰብራ ነበረ። በዚህ ምክንያት የተነሳ መጠጥ ቤት ሂዳ ጠጥታ ሰክራ እንትናለች ማለት ነው ከናሆሜ ጋራ እና ኪራይ ግን መጥቶ ለምን እንደዚህ ጠጣች ብሎ ለናሆሜ ተቆጣት ማለት ነው። ይሄ ምስጢር ግን ለማንም አልነገረው፣ ምክንያቱም ከሰራተኛ ጋራ ብቻ ነው ያወሩት። እንግዲህ አንድነት ሁሉንም ነገር አፈረጠጠችው ማለት ነው። ለኪራይ ሁሉንም ነገር ተናግራለች። ምክንያቱም የህሊና ጸጸትም አለው እኮ። አንዳንድ ሰዎች ከስተታቸው ቶሎ ይመለሳሉ፣ አንዳንድ ሰዎች ደግሞ ስተት እየሰሩ እያወቁ ይቀጥላሉ ማለት ነው። አንድነትም ደግሞ በቃ ልጅ አላት፣ ተሸግራለች። የእሷ ልጅ ህመም ከባድ ስለሆነ ቤቲ ያሳከመችላት ብቻ ቢሆንም ቤቲ በመልሱ ይሄንን እንድታደርግላት ፈልጋ ነበረ። እዛ ክራይ ቤትም እንድትቀጠር አድርጋ ነበረ። ግን ነገር በአንድ ነገረችው። እንደገና ደግሞ ሻወር ስትወስድ ጽናት ቀርጻ እንትናለች ማለት ነው። በዛ ነው ያስፈራረቻት። ግን ደግሞ በዛሬ ቀን ጽናት ማናት አንድነት ሁሉንም ነገር ተናግራ እፎይ ብላለች። ልጇም የእሷ እጅ ደርሷል። ክራይ ተከራይቶለት በሰላም ለመኖር ተዘጋጅታለች። የምር በጣም የሚገርም ነገር ነው ያደረገችው። አንድነት ጎበዝ ናት ማለት ነው። ችግር እንኳን መጥፎ ውስጥ ቢያስገባት እንኳን በስተመጨረሻ ግን ራሷን አርማ እኔ ከዚህ ውስጥ መውጣት አለብኝ። አው ችግር የፈለገ ነገር ቢመጣ እንኳን ኃጢአት ተሰርቶ የሚመጣ ብር ምንም አይሰራለትም፣ ለሷም ቢሆን ለልጇም። እና በዛሬ ቀን እንግዲህ የቀለበት ስርዓትም ተዘጋጀ፣ ዝግጅቱም ተደረገ። ቤቲ መጣች። እንግዲህ ቤቲ ደግሞ ለጽናት ተዘጋጂ፣ ለእንባ ለማልቀስ ተዘጋጂ፣ መልካም የለቅሶ ጊዜ ብላ መረቀችው ማለት ነው። ቢሆንም ግን ደግሞ በተቃራኒ ቤቲ ናት ያለቀሰችው፣ አበደችው ማለት ነው። ብቻ አስቀድሞ ለናሆሜና ለምሩህ ነገረቻቸው ማለት ነው ኪራይ። ምክንያቱም እዚህ ፕሮግራም ላይ አይገኙም ነበረ። ምክንያቱም ጽናት ማለት ለሁሉም ሰው ጥሩ መልካም ሴት ስለሆነች ሁሉም ሰው ከኪራይ ጋራ እንድትኖር ስለሚፈልጉ እንግዲህ ሁሉም ሰው ተሰብስቧል። ጽናት ግን አልቀመጥም ሄዳለሁ ብላ ነበረ። ወደ አባቷን ደውላ እኔ አባዬ እመጣለሁ ከፍቶኛል ብላ ደውላ ተስማምቶ ነበረ። ቢሆንም ግን ኪራይ ግን ማስመሰሉ በጣም ነው የቀጠለበት። በቃ ውጭም ወጥቶ አቅፋት ምን ብላት በቃ ቤቲ ራሱ አላመነችም እና ለጽናት ራሱ እዚህ ቤት እንዳላይ ስመለስ አለቻት። ቢሆንም ግን የተባረረችው እሷ ራሱ ቤቲ ናት። እና ምንድነው እሱ ፊኛም ተነፋ፣ ሁሉም ነገር ተዘጋጀ፣ ቡናም ተዘጋጀ፣ ሁሉም ሰው ተሰበሰበ። ያው ኪራይም ብድግ ብሎ ተነስቶ ዛሬ እንግዲህ እዚህ ላይ የተገኘው ታውቃላችሁ ሁላችሁም የቀለበት ስርዓት ነው። ለቤቲ ቀለበት ላደርግላት ነው አለ። እሷም ደስ አላት። ቢሆንም ግን አንድነት የምትለው ነገር አለው ማለት ነው። አንድነትም ብድግ ብላ ሰላም ብላ ሁሉንም ታሪኩን ጀመረችው ማለት ነው። የሚገርም ነገር ነው። እና ቤቲ ግን ሌላ ቀን ይሁን የዛሬው ወሬ ሌላ ቀን ይሁን፣ ዛሬ እኮ የቀለበት ስርዓት ነው ብትልም እንኳን
ምን ነው ይሄ ነገር ካንቺ ጋር ይገናኛል እንዴ? ለምን ፈራሽ ብሎ ክራይ ስናገር ሄረ አይደለም እኔ አይደለም ብላ ግን ደግሞ ሁሉን ነገር ተናግራለች። እዚህ የቀጠረችው ቤቲ እንደሆነች ምን እንዳደረገች እንደገና ደግሞ ጽናት ምንድነው እሱ ክራና ጽናት አንድ ላይ ሆኖ የቤቲ ልጅ እንደገደሉበት የጽናትን እኮ ወደ ራሷ አዙሮ ራሷን ምስኪን መስላ ጽናትን ደግሞ መጥፎ ሰው አድርጋ ነበር የነገረቻት። ግን ደግሞ አንድነት ያ ቀን ራሱ እኮ ከመጣች በኋላ ትንሽ ቆይታ ግን የተነገረኝና አንቺን አንድ ላይ አይደለም ትክክል አይደለም የተነገረኝ ትክክል አይደለም ነው ያለችው። ግን ቤቲም አሰቃይታ ነበረ አንድነትን ማለት ነው። ግን በዛሬ ቀን ሁሉንም ነገር ተናግራ እፎይ ብላለች። ጽናትም ደግሞ ተበርክካ ጽናትም ይቅርታ ጠይቃለች። ይቅር በይኝ ቅምስሽን ህይወትሽን ሁሉም ነገር ሰባብር ያለውና ይቅር በይኝ እኔም ለልጄ ነው። ቤቲ ደግሞ ምስኪን መስላኝ ያንቺን ስቃይ ለራሷ ወደ ራሷ ገልብጣ ነገረችኝ። ያ ጊዜ ስታሳዝን እኔም እዚህ ውስጥ ገባው። ግን በስተመጨረሻ አንቺ ሳይና ቤቲ ነገረችኝ አንድ አይነት አይደለምና ውሸት እንደነ አወቅኩ አለችው። ብቻ አንድነት ልጇ ታማሚ ስለሆነ በጣም ስለጨነቃት እነ ቤቴ ነበረች። ቤቲ ደግሞ እንጀራም ምግብም ሳንቲም ጣል ስለምታደርግላት በዛ ነው ያታለለችው ማለት ነው። በዛ ተዋውቆ በቃ በዚህ ስራ ውስጥ አስገባችሁ። ቢሆንም ግን እኮ ፍላሹ ታጥቧል። የሚገርማችሁ ነገር ከልብስ ጋር ፍላሹ ታጥቧል እና በቃ እሱ አይሰራምና በቃ ሁሉም ሰው በተሰበሰበበት ቦታ አሁን በምንድን ነው የምታስፈራሪኝ? ይሄ እውነቱን ይሄ ነው ብሎ ክራይ በቃ አንድነት ሁሉን ነገር ሰው ፊት ለፊት በቃ ተናገረችው ማለት ነው። እኔ ጽናት አንቺን ጠልቼ ሳይሆን ላንቺ ብዬ ነው ይሄ ሁሉ ያደረኩት። ቤቲ ምንም ብትሞክርም አልሆነለትም። አሁን ግን ለጽናት ነጻነት ቀን ሆኖላታል። እንደፈለገችው ቤቲ ሶሲ ከሷ ህይወት ወጣለች። ቤቲም ደግሞ በስተመጨረሻ አብዳለች። በቃ ጭራሹንም ክራይ የኔ ነው እኔ ከዚህ ቤት አልወጣም ብላ አብዳለች። አላቅም ብቻ ዞር ነው ያላት። እንደዚህ ስትዋረድ ግን ቤቲ ተዋረደች፣ ጽናት ተከበረች። አይገርማችሁም? የዛሬ ቀን በጣም ትልቅ ነገር ተፈጥሯል። ሁሉም ቤተሰብ ተደስቷል ማለት ነው። ግን ደግሞ ቤቲ እንደ ስራ ነው ያገኘችው። ሰው ልጅ የዘራው ነው የሚያጭደው እና ብዙ ነገር አድርጋለች እኮ ጽናት። ግን ወጥ እያረገች የከሷ አፍ የሚወጣ ነገርስ በጣም በቃ አጸያፊ ነገር ነው። ሁሌ በቃ ስለ ንብረት ከንብረት ጋር የተያያዘ ነገር ነውና ደሃም እኮ ያገኛል። ማጣት እኮ ችግር የለም። ፈጣሪ ጤና ከሰጠሽ ሰርተሽ ትለወጫለሽ እና እንደዛ ነው። በመጨረሻው ግን የጽናትና የክራይ በጣም ሲያምር እኔ ደስ አለኝ። በፊት ያናድደኝ ነበረ። ክራይ ለምን እንደዚህ ያደርጋል? አይወስንም እንዴ? ጽናት ለምን ልቧን ይሰብራታል ብዬ አናደድ ነበረ። ግን በዛሬ ቀን በጣም የሚያስደስት ነገር ነው ያደረገው። ቤቲ ከህይወቱ አስወጥቷል በቃ እና ጽናትም 4 ጊዜ ነው የመታቻት ቤቲ ማለት ነው። እና አንደኛ ጽናትን እንደዛ ያደረገቻት፣ ሁለተኛ ልጇን ያሳጠቻት፣ እንደገና ደግሞ በቀለ አንድነት ብቻ ቤቲ ተጠፈጠፈች ማለት ነው። እና እንደዛ ነው ውዶቼ። ብቻ ያሳዝናል። ቤቲ በስተመጨረሻ አበደች። አይገርማል። እና ጽናትና ክራይ እንግዲህ ለሰርጋቸው ይዘጋጁ። ካሁኑ በኋላ እንግዲህ ጽናት በጣም ነው የሚወዳት። ክራይ አልተቀየረ ወይንም አልጠላትም። ግን ደግሞ ቤቲ የእሷን እርቃን ፎቶ አደባባይ ላይ እንዳታወጣ ብሎ ነው ይሄንን ነገር ሁሉ ያደረገው። ግን ደግሞ ጽናት ለምንድን ነው እንደዚህ የሆነብኝ? ምንድን ነው በዚህ መጀመሪያ ጊዜ አምና ነበረ። ግን ደግሞ በክፍል 43 የተለቀቀው በጣም ጫን ያለ ስለሆነ ተስፋ ቆረጠች። በቃ ቀለበት አደርግለታለሁ ስል በቃ እውነትም ሊያደርግለት ነው ብላ ተስፋ ቆርጣ ወደ መጠጥ ሄደች። ቢሆንም ደግሞ አንዳንድ ጊዜ እንደዚህ ነው ፈጣሪ ሰርፕራይዝ ሲያደርጋት
ይሄው ተቃራኒ ሆኖ እሷ ተደሰተች፣ እሷ አለቀሰች። ለማልቀስ የማልቀስ ጊዜ ይሁን ጥሩ ጊዜ ይሁንልሽ።